ሰበር ዜና ሃንድ ኦፍ አርሰናል ይዞልን ወጥቷል። ክለባችን አርሰናል ከቪኒሲየስ ካምፕ ጋር ሙሉ በሙሉ ተነጋግሮ እንዲሁም ደግሞ ሁሉንም ነገር አጣርቶ የሚያስፈልገውን ነገር ለማድረግ ለቪኒሲየስ ሙሉ ለሙሉ ጨርሷል። የሚገባውንም ገንዘብ እንደሚከፍል ክለባችን አርሰናል ተረጋግጧል። ጋይስ ሌላ የሚያስደስተው ዜና ደግሞ ምን መሰላችሁ? ሪያል ማድሪድ እና ቪኒሲየስ ጁኒየር አሁንም የማይስማሙበትና የማይግባቡበት ጣራ ሊደርሱ እንደሚችሉ እንግዲህ ሃንድ ኦፍ አርሰናል ዘግቧል። ይህ ምንድነው? ሪያል ማድሪዶች አሁንም ለቪኒሲየስ የሚፈልገው ሊሰጡት አይችሉም። እነሱ ባሉት መንገድ ቪኒሲየስ በጠየቀው መንገድ ሳይሆን ሪያል ማድሪዶች ባስቀመጡት ልክ የሚስማማ ከሆነ ቪኒሲየስ ሊቆይ ይችላል። ይህ ደግሞ ምንድነው የሚያሳየው? ቪኒሲየስ እነሱ ያስቀመጡትን ውል በፍጹም መፈረም እንደማይፈልግ ነው። ሪያል ማድሪድ ደግሞ አንድ የተረጋገጠ ነገር ይፈልጋል። ቀጣይ አመት ይህንን ተጫዋች በነፃ መልቀቅ አይፈልግም። ኢማጂን ጋይስ፣ ክለባችን አርሰናል ለቪኒሲየስ ሁሉንም ነገር ቼክ አድርጎ እስከ ዝውውር ወጪው እስከ ደሞዙ ኦሬዲ አፕሩቭ አድርጓል። የሚጠብቀው ነገር ምንድነው? ቪኒና ሪያል ማድሪድ የማይስማሙበትን ፖይንት ያቺ ነው የሚጠብቀው። አለቀ። ቻምፕ አቃለው ሂር ዊጎ ዜና ብቻ ነው መስማት የምትፈልገው። አቃለው በጣም ተሰላሽተሃል፣ ግን ትራማ ስላለብህ ነው። ከዚህ በፊት እንደዚህ ብለው አጓግተው ላሽ ብለውናል ምናምን የሚል ትራማ፣ ልክ አምናም ደግሞ ዋንጫውን አጣ ነው ይሄን ጨዋታ ከተሸነፍን ዋንጫውን አጣ ነው የሚል ትራማ ይዞ ማን ነው ገና ነጥብ ሳትበለጥ ራሱ እጅ ሰተ ነበር፣ ግን ዋንጫውን በላ ነው። ገባህ? ስለዛ አንዳንዴ ረጋ ማለት ያስፈልጋል ነው የምልህ። እኔን እመነኝ። ገባህ አይደል? ቪኒሲየስ ጁኒየር ኮንትራት ካልፈረመ ሪያል ማድሪድ ካላደሰ እኔ የፈለግከውን እቀጣለሁ፣ አመጣልሃለሁ ነው የምልህ። አርቴታና ቤርታ ጋር ደውለን ራሱ ዋሪ አውርተናል። ክሮንኪዎች ራሱ ነው የደወሉልኝ። ገባህ አይደል? ግን ሪያል ማድሪድ ከፈረመ እኛን ተጠቅሞን ማን ወደ አርሰናል ይሄዳለው የሚል ወሬ አስወርቶ ሪያል ማድሪድ የሚፈልገውን ኮንትራት ሰጥቶት ካደሰ ኮንትራቱን ምን ማለት እንደሆነ ሊገባህ ይገባል። ሌሎች ብዙ ቡድኖች እኮ አሉ፣ ትላልቅ ቡድኖች አይደለ? ወደ ከሌ ሄዳለሁ ብሎ ሪያል ማድሪድን ጃስ የሚልበት ገባህ? እዚህ ያለ የደከመህ ጠላትህ ብቻ ነው እንጂ የሚስቅብህ ሪያል ማድሪድ አርሰናል ሊሄድ ነው ሲል አልሳቀማም። ምክንያቱም ለልጁ የሚፈልገውን ነገር ሰጠው። አየህ አይደለ? ገባህ? ወደ አርሰናል ሄዳለሁ የሚል መረጃ ሲወጣ 1 ዓመት ከ6 ወር የቆየውን ድርድር ማን ነው የሚፈልገውን ነገር ለቪኒ ከሰጠው ማድሪድ ግን አልሳቀም ማለት ገባህ? ጠላት ነው የሳቀው። ይሄ ደግሞ ትልቅ ነገር ነው የምልህ። ገባህ? ምንም ብትል ምንም አርሰናል ከዩሮፕ ቤስት ከሚባሉ ቡድኖች ውስጥ አንዱ እንደሆነ ማድሪድ ይመሰክርልሃል። እነዚህ ዱቄቶች ተዋቸው። ገባህ? ለኳሊፊኬሽን ነው የሚጮቱት። ኳሊፋይ ለማድረግ መብላት የሚባለውን ኳሊፋይ ለማድረግ የሚጮት ሰው ይሄን ሊያወራ አይገባም። አንተ ቆፍጠን ነው ማለት ያለብህ። ቪኒሲየስን በተመለከተ ሰበር የሚባሉ ዜናዎች ከመቼ እየወጡ ይገኛሉ። መረጃዎቹን ባጭሩ እንመልከት። ፎሎ፣ ኮፒ ሊንክ፣ ላይክ ያደረጋችሁ እስከ መጨረሻው ተከታተሉ። መጀመሪያም ፔፔ አልቫሬዝ ባጋራን መረጃ መሰረት ሞሪኒዮ ቪኒሲየስን አሁን ለሚሰራው ሪያል ማድሪድ ብዙም ጠቃሚ ነው ብሎ እንደማያስቡ የሚያሳይ መረጃን ይዞልን ወጥቷል። ሪያል ማድሪዶች ተጫዋቹን በግድ ከክለባቸው እንዲወጣ አያደርጉትም። ነገር ግን ጥሩ ጥያቄ የሚቀርብላቸው ከሆነ ተጫዋቹን ለመሸጥ ፈቃደኛ ሊሆኑ እንደሚችሉ የፔፔ አልቫሬዝ መረጃ አሳይቷል። በተጨማሪም ሃንድ ኦፍ አርሰናል ባጋራን መረጃ መሰረት ክለባችን ከቪኒሲየስ ካምፕ ጋር ንግግሮች እንዳደረገ መረጃን ይዞልን ወጥቷል። የቪኒ ካምፕም ተጫዋቹ ከሪያል ማድሪድ ጋር የሚያደርጋቸው ንግግሮች የማይሳኩ ከሆነ ክለባችን ተጫዋቹን ለማስፈረም ዝግጁ እንደሆኑ የቪኒ ካምፕ እንዳወቁ ሃንድ ኦፍ አርሰናል ጨምሮ ዘግቧል። ማድሪድ እና ቪኒሲየስን በኮንትራት ዙሪያ በሚቀጥሉት ቀናቶች ወደ ንግግር እንደሚገቡ ሃንድ ኦፍ አርሰናል ጨምሮ ዘግቧል። አርሰናልም የቪኒሲየስ ዝውውር ላይ ለመግባት ዝግጅቱን ጨርሷል። እስከዛ ግን የሁሊያን አልቫሬዝ ዝውውር ላይና ሌሎች ዝውውሮች ላይ እየሰራ እንደሆነ ሃንድ ኦፍ አርሰናል ጨምሮ ዘግቧል። ቪኒን በተመለከተ ከመቼ የወጡት መረጃዎች እነዚህን ይመስላሉ። ነገ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ዊ ጋት ሱፐር ሚክ አርቴታ ቻምፕ። አርቴታ እንደኔ ናፈቀህ ነው የምልህ። ስለ ትራንስፈር ዊንዶ ተጠይቆ ከክሮንኪዎች ጋር ከአንድሬ ቤርታ ጋር እኔ ምናምን ነገር በደንብ አድርገን ዲስከስ አድርገን ሌቭላችንን ከፍ የሚያደርጉ ተጫዋቾች ነው የምንፈልገው። ስኳድ ስለገነባን ማለት አምና 9 ተጫዋች 8 ተጫዋች አስፈረምን አይደል? ስኳድ አለ በየቦታው 2 ተጫዋች አለን። አሁን ምን እንደሚያስፈልገን የተጫዋች ጥራት ደግሞ ዝም ብለህ ጃምብ ብለህ አትገባም ነው የምልህ። አምና ትዝ ይላችኋል it's going to be a big one አለ ትራንስፈር ዊንዶ ሲባል it's going to be a big one አለ። ከዛ ላይ 8 ተጫዋች አመጣን፣ ሊጉን አነሳ። ተረዳጋር? አሁን ደግሞ ብዙ ስራ አለብን፣ ምርጥ ኳሊቲ ያላችሁ ተጫዋቾች ነው የምናመጣው ብሏል። እመነው፣ ትረስ ዘ ፕሮሰስ። ሚካኤል አርቴታ እንደናፈቅሽ ነው የምልሽ። ቪኒ ሪያል ማድሪድ ካደሰ ምን ማለት እንደሆነ በዚህ ቪዲዮ ነግራለሁ። ካላደሰ እንደምናመጣው ቃል ገባላለሁ። እያንዳንድሽ ማን ነው ካላደሰ ለመግባት ገንዘብ አዘጋጂና
እንተያያለን። የዛኔ ገባሽ አይደል? አቅሙ ካለሽ ቪኒን ማምጣት አዘጋጂ ገንዘብ ካላደሰ ማን እንደሚያመጣው እናያለን። ብራድሊ ባርኮላ ቱ ሊቨርፑል የሚለውን መረጃ ከቨር እናደርጋለን። የሊቬ ደጋፊ በደንብ አድርገህ እያዳመጥከኝ ማለት ነው። ስለዚህ ልጅም ስለ በዚህ ሰመር ለምን ቀዝቀዝ እንዳለ ምናምን ነገር ሰፋ ያለ ትንተና ስለሆነ ማድረግልህ ኮፒ ሊንክ እያደረክ አዳምጠኝ ነው የምልህ። ብራድሊ ባርኮላ አሪፍ ሳይኒንግ ነው። ስለ ገንዘቡ ብዙ አትጨነቁ፣ ምክንያቱም ያን ያህል ገንዘብ አትከፍሉ። 120 ምናምን ነገር ብትከፍሏቸው ነው። ፒኤስጂ ደግሞ አለቅም ብሎ ግግም ካለ የሚቀጥለው ዓመት ጠብቃችሁ ቫልዩ የበለጠ ይቀንሳል። ከዚህም 80 60 ምናምን ልታገኙ ትችላላችሁ። ስለዛ ብዙ ገንዘብ አያስጨንቃችሁ። ልጁ መልቀቅ እስከፈለገ ድረስ ፒኤስጂ አማራጭ የለውም፣ መሸጥ አለበት ማለት። እኔ ፍሬንች ማርቲኔሊ ቀላ ያለው ማዱዌኬ ብዬው ነበረ ገባርለ። እናም ነው ስፒድ አለው ገባር። እንደውም እኔ ባለፈው ዓለም ዋንጫ ላሳየው ትንሽ ከማርቲኔሊ ሳይፈጥን ራሱ አይቀርም። ዋና ችግሩ ምንድነው? ፋይናል ሰርድ ላይ ማለት እንደ ማዱዌኬ ፋይናል ሰርድ ላይ አሪፍ አይደለም። ዶኩም ትዝ የሚላችሁ ከሆነ ሲመጣ እንደዚህ ነበረ ገባርለና እኔ ዓለም ዋንጫ ላይ በደንብ ባሪክ አተኩሬ ስላየሁት ማለት ይሄ ልጅ የሆነ ወሳኝ ስታር ሊሆን ይችላል ገባርለ። ግን የዚህ ሰመር ትራንስፈር ዊንዶ እኔ የሚታየኝ እናንተ የሚታያችሁ አንድ ችግር፣ እኔ ደግሞ ብቻዬን እየታየኛለ ሌላ ችግር አለ። ሁለቱንም ከቨር እናደርጋለን። የመጀመሪያው ችግር በጣም ብዙ ቦታዎች ቀዳዳ አለ። ለምንድን ነው ክለባችን ማያስፈርመው ካላችሁ አምና ለአርነ ስሎት ባክ እናድርገው ብሎ 500 ሚሊዮን አውጥተውለት ከሰሩ ገባርለ። ስለዛ አሁንም ኢራዮላን አምጥተው ለሱም ደግሞ 500 ሚሊዮን ወይ 200 300 ሚሊዮን ምናምን አውጥተው ከከሰሩ ገባ በቃ ቡድኑ ወደ ባፍቲሙ ነው የሚተከለው ገባ። ስለዛ አሪዮላን አምጥተዋል። ከቦርንማውዝ ነው የመጣው፣ ከትንሽ ክለብ ነው የመጣው። ትንሽ ነገር ይዘህ የሆነ ነገር መስራት የምትችል ሰው ነው። ስለዛ ባለህ ነገር የሆነ ነገር ሰርተህ አሳየን ገባር። የሆነ ነገር ሰርተህ አሳየን፣ ከአርነ ስሎት እንደምትሻል አሳየን። ከዛ ላይ ባክ እናደርጋለን አይነት አቋም ያዙ ይመስለኛል። እኔ የታየኝ ችግር ግን አታኪንግ ተጫዋቾቻችሁ የስኳዳችሁ ቅጥነት እንዳለ ሆኖ የኢራዮላ አጫወት ልክ እንደ ክሎፕ ሊያስደስታችሁ ይችላል ገባ። ሄቪ ሜታል ነው፣ ሃይ ኢንቴንሲቲ ነው፣ ፕሬስ አለው ምናምን። ይሄ ደግሞ ተጫዋች ይጨርሳል። ስኳዳችሁ ደግሞ በጣም ቀጭን ነው። ከሱ በተጨማሪ ዋና ችግር ነው አሪዮላ ምርጥ አሰልጣኝ ቢሆንላችሁ ራሱ ስቲል ችግር ይሆንበታል ዘንድሮ ብዬ ማስበው አታከሮቻችሁ እንዳለ ወደ ሌፍት የሚያዘነብሉ ናቸው። ድሮ ኢማጂን ሳላህ የነበረበት ቡድን ነው ያርበተብታል። በዚህ በኩል እንዳለ ስራው የሚሰራው በዚህ በኩል ነው፣ እዛ በኩል ሞክር። አሁን እንዳለ ተጫዋቾቻችሁ ጋክፖ ሌፍት ዊንገር አይደለ፣ ቨርትስ ሌፍት ሳይድ 10 ቁጥር ኢሳቅም ኢክቲኬም ወደ ሌፍት ነው የሚያዘነብሉት። አዲስ ያመጣችሁት ዊንገር ሌፍት ዊንግ ነው፣ እንገማዋ ሌፍት ዊንግ ነው እና ባርኮላም ደግሞ ሌፍት ዊንግ ሊጨመር ነው ማለት እንዳለ ሌፍት ዊንግ ኤፍሲ ልትሆኝ ነው ማለት። ስለዛ ኢራዮላ ቡድኑ እንደምንም አድርጎ ሴታፕ ያደርገው በቀኝ በኩል እንገማዋን ሊያመጣ ይችላል፣ ባርኮላ ራሱ ሙኒዝን ሊያመጣ ይችላል፣ ብዙ ነገር ሊያደርግ ይችላል። ግን ስቲል ሌሎች ቡድኖች ማለት ነው ተጫዋቾችህ ናቹራል ኢንስቲንክታቸው ወደ ግራ በኩል ስለሚያዘነብል ግራ ሳይድህን ይቆልፉትና ችግር ይፈጥሩብሃል። እንደዚህ ደግሞ ማድረግ የሚጀምሩት እርግጠኛ ነኝ ኢራዮላ ካስፈራቸው። ኢራዮላ ካላስፈራቸው ሌሎች ድክመቶችን እየተጠቀሙ ያስቸግሯቸዋል። እኔ ኢራዮላን እተማመንበታለሁ። ባለቤቶቹም ደግሞ እርግጠኛ ነኝ ምን መስራት እንደሚችል አይተው ካዩ በኋላ ነው ባክ ሊያደርጉት የሚፈልጉት። አንድ ወይ ሁለት ሳይኒንግ ቢያመጡለት ነው ገባርለ። አታከር ደግሞ በጣም ቲን ስለሆነ ባርኮላን ዛሬ ካመጡለት በዚህ ዓመት የሚቀጥለው ዓመት ደግሞ የሚሰራውን ነገር አይተው ካውንተር አታክ ምናምን ለማድረግ ባርኮላ ያበደ ነው አስባላ። ይሄን አይተው ከዛ የሚቀጥለው ዓመት ምናምን የሆነ ኢንቨስትመንት ይጨመርልሃል አይነት አቋም የያዙ ይመስላል። ኢራዮላን ተማመንበታለሁ። ከሁሉም ችግር የበለጠ የሚያሳስበኝ ሌፍት ዊንግ ኤፍሲ ነው። በዚህ ምክንያት ስትሸነፉ ኔክስት ሲዝን እየመጣው ሌፍት ዊንግ ኤፍሲ እንደምላችሁ አትጠራጠሩ።